ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ጧት እንግዲህ አዲስ ነገር ይኖራል፣ ዛሬ ደስ የሚል ነገር ይኖራል ብያችሁ ነበረ። አንዳንድ ነገሮች ሰምተን ስለነበረ ማለት ነው በውስጥ በመካከላቸው የሆነ ሰው ገብቶ ለማስታረቅ እንደሚጥርና እንደሚሞክር ተነግሮን ነበረ። ነገር ግን ያው በጉጉት እየጠበቅን ነበር። የምር ሰዓቱ ራሱ አልደርስ ብሎን ነበረ፣ ግን እንደጠበቅነው አላገኘነውም። በጣም ነው የከፋን። እንዳያችሁት እንግዲህ አቶ ዳንኤል ምንም ሊበርድለት አልቻለም። አላማው ብሩኬና ሀይሚን ማለያየት ነው። ይህን ደግሞ ተናግሯል። ሀይሚ ትመቸኛለች፣ ምን ታመጣለህ? ተመችታኛለች፣ በቃ ምንም አታመጣም ብሎ ነው እንግዲህ ለብሩኬ ያለው። በቃ እልህ ውስጥ የሚያስገባ ነገር ነው። ምንም የተረጋጋ ነገር የለውም፣ ምንም ማለት ነው። በቃ ወደ ሰላም የሚጋብዝ ምንም ነገር የለም ዳኔ ጋ እንዳያችሁት። በቃ ሁሉም የራሱን ችግር ነው እያወራ ያለ እንጂ በቃ ይበቃናል፣ አሁን ወደ መፍትሄ መምጣት አለብን ብሎ ሊያስተካክል የተነሳ ማንም የለም። በእርግጥ እስካሁን ብሩኬ መታረቅ ፈልጎ ነበር፣ ከሀይሚ ጋር ችግሩን መፍታት ፈልጎ ነበረ። ያላሳዩትን እንግዲህ አለ የሚሉትን ነገር እንዲያሳዩት ጠይቆ ነበረ፣ ነገር ግን አልሆነም። አሁን ግን ብሩኬ ራሱ በቃ የሆነ ምርር ግሽግሽ ብሎታል። የሆነ እንዳያችሁት በቃ በጣም እንደተማረረ ነው እንግዲህ እያየን ያለ ነው ማለት ነው። ከዚህ ነገር ውስጥ በቃ ስልችት እንዳለው እንደበቃው እንደመረረው ነው ማለት ሁሌም ተመሳሳይ ነገር ምንም መፍትሄ የሌለው ነው እያየን ያለ ነው። በጣም አዝነናል። ሀይሚም እንደሰማችኋት እንግዲህ በተደጋጋሚ እኔ እና እሱ ጨርሰናል፣ ተነጋግረን እኔ እና እሱ ተለያይተናል፣ እኔ እና እሱ ወስነናል፣ ዘግተናል እያለች ነው ያለችው ማለት ነው። የመታረቅ አንድ ላይ የመሆን ነገሮችን የማስተካከል ፍላጎት ያላትም ጭራሽ አትመስልም። እንደምታዋት የምትናገረው ነው። በነገራችን ላይ እዚህ ጋር ቅር እንዳይላችሁ በቃ ተደጋጋሚ ተለያይተናል፣ ጨርሰናል፣ ተነጋግረናል ነው እንጂ በቃ እነሱ ጋም ያለውን ችግር ይፍቱ፣ እኛ ጋም ያለውን ችግር እንፍታ፣ ወደ መፍትሄ እንምጣ የሚል ሀሳብ የለም። እና በጣም አዝነናል። በጣም ማለት ስራ እየሰራችሁ ይሄ ድራማ እየሰራችሁ ከሆነ ግልጽ አድርጉ። ብዙ ሰው ተጨንቆ ነው ያለው። በቃ ወይም ይብቃችሁ። በቃ እስከ መቼ ልትሄዱበት ነው? የቴሌቪዥን ድራማ ተከታታይ ያደረጋችሁት እኮ። የምር ከሆነ ደግሞ ጸቡ በቃችሁ። የምር በጣም ብዙ ሰው ተጨንቋል። በጣም ነው የሚያስጠላው። የምሬን ስነግራችሁ የምር ማለት ነው። በጣም የሚደብር ቆይታ ነበረ። በጣም የሚያስጠላ ነበረ። ንግግራቸው በጣም ነው የሚሸክከው፣ ያስጠላል። አንድ ሰው እንኳን ተረጋግቶ ችግሩን ለመፍታት ለማዳመጥ በመሀል ፍፄ የምር ነው የምላችሁ በጣም ነው የተጨነቀው። በጣም ነው የሆነ የከበደው። አልቻለም ሁላ 4 ሰዓት እንዴት ነው ይሄ ልጅ መሀል ላይ ምን ያድርጋቸው? የምር እንኳን አይደለም ለማስታረቅ ቅና ሶሲም እዛ ጋ አፏን ትከፍታለች። በቃ ማለት ታወራለች እንደዚህ እንደዛ እያለች እዛ ላይ የዳኒ ንግግር እውነቴን ነው የምላችሁ በጣም ነው የሚከብደው። ውድ ቤተሰቦቼ የሚያወጣቸው ቃላቶች፣ የሚናገራቸው የሚጥላቸው ቃላቶች በጣም ነው የሚከብዱት። አይታችሁ ከሆነ ሶሲን ለአንቺ ጭንቅላት እንጂ ልብ አይገባሽም ነው ያላት። እና ያ ራሱ ለእሷ በጣም ከባድ ነው ውድ ቤተሰቦቼ። የምር ለተመልካች ምናምንም ይከብዳል። እንኳን አይደለም ሴት ልጅ እንደዚህ መናገር ትልቅ እኔ እንጃ ስህተት ነው፣ ይከብዳል። በቃ መለያየትም እኮ በሰላም መለያየት ይቻላል አይደል? በእርግጥ እሷም ትናንትና እከክን ምናምን ስታካብሬ ሀክኬ ምናምን ብለው ነበር። ያ ነገር በቃ አናዶታል። እንግዲህ ዛሬ የመልስ ምት መሆኑ ነው ለሱ ማለት ነው። እና ክፉ ቃል እየተወራወሩ እስከ መቼ እንደሚደርሱ አላውቅም። እውነቱን ግን ስነግራችሁ ማለት ነው ውድ ቤተሰቦቼ ዳኒ በጭራሽ ከሶሲ ጋር የመመለስ ፍላጎት ትንሽዬ እንኳን የለውም። ትንሽዬ ማለት ነው። ይሄንን በደንብ አስተውላችሁ እዩ። ምንም ከሶሲ ጋር ተመልሶ ህይወትን መቀጠል ምናምን ህልሙም የለውም። ህልም አይፈልጋትም። እኔ እንደተረዶት አይፈልግም ሶሲን። የሚፈልገው ዳኒ ሀይሚን ነው። ያው አወጣው እኮ ራሱ አምቆ የያዘውን ተመችታኛለች በቃ ሀይሚ አለ። ስለዚህ አሁን እሱ የፈለገው በዛም በዚህም ብሎ ብሩኬንና ሀይሚን አቆራርጦ እሱ ከሀይሚ ጋር መቀጠል ከሀይሚ ጋር መሆን ነው የፈለገው። እንግዲህ ሀይሚ ደግሞ ዝም ብላ ነው የምታዳምጠው። ለእንዴት እንደዚህ ትላለህ ምናምን እንኳን ብላ እየተከራከረችው አይደለም። በእርግጥ ለምን እንዴት ተመቸሽኝ ትላለህ ብላ መከራከር አትችልም። ግን ደግሞ ቢያንስ አንዳንድ ነገሮች ሲናገር ማስቆም ትችል ነበር። ዝም ብላ ከማዳመጥ ይልቅ ምን እያደረክ ነው? የምታወራው ነገር የምትናገረው ነገር ልክ አይደለም፣ ልጆቹን እልህ ውስጥ እያስገባ ነው፣ በቃ ይሄን ነገር ግን ማቆም አለብህ ብላ ማስቆም ትችል ነበረ። ሀይሚ ፊት ባትሰጠው ዳኒ በዚህ ልክ ተመችታኛለች ብሎ አፉን ከፍቶ እስከሚናገር ድረስ አይደርስም ነበረ። ፊት ስለሰጠችው ነው፣ ዝም ስላለችው ነው። እና ይሄ መበሻሸቃችሁ ነገ ይቆጫቸዋል፣ ሁላችሁም ይቆጫቸዋል። የምሬን ነው የምላችሁ።
ብታቆሙና ወደ ሰላም ወደ እርቅ ብትመጡ ለተመልካችም ደስ ይላል፣ ለእናንተም ጥሩ ነው። ከዚህ በላይ ግን በዚህ ልክ እየተናናቃችሁ በዚህ ልክ እየተወራረዳችሁ የምትሄዱ ከሆነ ይሄ ስህተታችሁ ይቆጫቸዋል። የምሬን ነው የምላችሁ። ዛሬ ምናልባት እንግዲህ አላቅም፣ እኔ ይሄንን ቃልም መናገር አልፈልግም። ብቻ እግዚአብሔር ወደ ልቦናችሁ ይመልሳችሁ። ሀይሚም ከባድ ንዴት ውስጥ ናት፣ ከባድ እልህ ውስጥ ናት። ብሩኬም እልህ ውስጥ ነው፣ ከባድ ንዴት ውስጥ ነው። ዳኒ ደግሞ መበጥበጥ፣ በቃ ማራራቅ የሆኑ ቃሎችን እየተናገረ በቃ ሀይሚ ፈቅዳልኛለች፣ ነፃነት ሰጥታኛለች፣ ከዚህ በኋላ እንደዚህ ነው የምሆነው፣ ከዚህ በኋላ አልለቅህም፣ ከዚህ በኋላ በቃ እየፎከረ ነው ያለው ማለት ነው። ያው ሀይሚ ለእኔ ብለህ ከዚህ በኋላ ለሀይሚ ብዬ ነው እያለ አይደለ ሲፎክር የነበረው እስከ ዛሬ። ለሀይሚ ብዬ ነው ዝም ያልኩት፣ ለሀይሚ ብዬ ነው እንደዚህ እጄን ያልሰነዘርኩት፣ ለሀይሚ ብዬ ነው ሲል ነው እየደጋገመ የምሰሙት። እና ያው ዛሬ እንግዲህ ያንን እንደዛ ስለሚል ለእኔ ብለህ ከዚህ በኋላ ምንም ነገር እንዳታረግ ስትለው ምን አለ? አመሰግናለሁ ነፃነቴን ስለሰጠሽኝ አለ። እና በቃ ምን አለባችሁ ማለት ነው። በጣም የሚያናድድ ቃል ነው የሚናገረው። በቃ የሁሉ ብሩኬን እልህ ውስጥ ከቶ በቃ እኔ እንጃ አላውቅም። እኔ ግን ከባድ ችግር ውስጥ እንዳይከተው ብሩኬን ነው የምፈራው። እልህ አስይዞ እሱ በአፉ መርዝ እየረጨ ልጁ ደግሞ እንደሱ አይነት መጥፎ ቃል መናገር እና እንትን ማለት አይፈልግም። እንዳያችሁት በቃ ሲናድድ ወይ እጁን ነው የሚሰነዝረው። ስለዚህ ችግር ውስጥ ማስገባት ነው፣ የባሰ ወጥመድ ውስጥ ሊከተው ነው። ብሩኬ መጠንቀቅ አለብህ፣ መንቃት አለብህ። ልጁ አላማው ሌላ ትልቅ አላማ ነው። በቃ አንተንና ልጅቷን እስከ መጨረሻው አቆራርጦ እሱ በቃ የእሱ ማድረግ ከቻለ የእሱ ማድረግ ካልቻለ ደግሞ አንተን መበቀል፣ ከእሷ አለያይቶ አንተን መበቀል ነው የልጁ አላማ። ግልጽ ነው፣ ምንም የሚደበቅ ነገር አይደለም። ያው የሚናገረውም ነው የሚታይም ነገር ነው። ስለዚህ እኔ አላቅም ማለት በጣም ከባድ ነገር ነው እያየን ያለ ነው። ውድ ቤተሰቦቼ፣ ለማንኛውም እናንተም ሀሳብ አስተያየታችሁን ሰጡ። መልካም ጊዜ ይሆንላችሁ።